በልበል ዘፈንሽ ዘፈን እኔ ምንም የተዘጋጀው ዘፈን የለም። በቃ ይመጣልክና አንዱን ብቻ ይችላል ደግሞ ይስፈን። እሺ ተቀበል። እሺ እንዳንቺ አላየሁም እስካሁን ተፈጥሮሽ በዓለም ላይ ምን ይሆን አልማዝ ዕንቁ መሳይ ድንቅ ስራ ውበትሽ ፀሐይ ነው የሚያበራ ቦች መዓዛ እወድሻለሁ ከሁሉም አይነት እወድሻለሁ ፀሐይ ነው የሚያበራ ውበትሽ ፀሐይ ነው የሚያበራ። እናንተ ደግሞ እነማን ናችሁ? ጤና ይስጥልኝ። እሱም ባላ ታውቂያለሽ። አሁን ሳታስቸግሪ ቀጥ ብለሽ መጥተሽ ከዚህ በላይ ባስብ ራሱ ያስብኝ ነው። ከዚህ በላይ ማሰብ ፈልገሽ ነበር? የእግሬን እጣቢ እየጠጣሽ ኑሪ ቢለኝ እሱን እመርጣለሁ። ምንም እንኳን የእግሩን እጣቢ እየጠጡ መኖሩ ድረስ ቢሆን ነው። በጣም አመሰግናለሁ። ውለታ በውለታ ነው የሚመለሰው አለ። የትህትና ጉዳይ እየከረረ ነው። ካሌብ አሁንም ድረስ የዚችን የምስኪን ልጅ ህይወት ለመቅጠፍ ተጠምቷል፣ ቋምጧል እያልከኝ ነው? አዎ ይገርማል፣ ከወትሮም በላይ። ወይዘሮ ማህሌት እንግዲህ ሁሌም ከተንኮል ቦታ ማጠፋው ማህሌት ዛሬም እንግዲህ እንደተለመደው እየተቅበዘበዘች ነው የምትገኘው። ቤተሰቦቻችን ያው እንግዲህ የመቅበዝበዟ ምክንያት ደግሞ እንደሚታወቀው ሰዎችን እጥላለሁ ሰዎችን አላኳናቸው አስቀራለሁ ብላ አላማዋን ታርጌቷን ነድፋ ስትንቀሳቀስ የምትለው ማህሌት ዛሬ ሁኔታው ሁሉ እየከሸፈ ዙራ እንግዲህ ተጠልፋ የምትወድቀው እሷ ናት። በእያንዳንዱ እርምጃዋ ነገሮችን ለማበላሸት የሰዎችን ደስታ ለመቀማት ሁሌ የምትሮጠው ማለት የራሷን ህይወት ለማቅናት ራሷን ለመከላከል ወይ ደግሞ ለራሷ የምታደርግ ነገር አይደለም እያደረገች ያለችው። የምታደርገው ነገር እንደሚታወቀው እንዴ ሰዎችን በዋናነት ታርጌቷ የሰዎችን ደስታ መቀማት፣ ሰዎችን ማሳዘን፣ ሰዎችን እንዲከፋቸው እንዲደብራቸው ምክንያት መሆን፣ ለእያንዳንዱ ነገር ብዙ መስዋዕትነት ሰው እንዲከፍል ማድረግ ነው አላማዋና በዛም መሰረት እንግዲህ ከፍ ዝቅ ስትል በነበረችው ሁኔታ ዛሬም እንግዲህ ይኸው ብላ ብሩክን እንግዲህ በደስታቸው ዕለት በሰርጋቸው ዕለት ቅድስቴና ብሩክን እንደዛ አርጋ ይኸው ብሩክን እንግዲህ ቤት አውለዋለች። ለዚህም እንግዲህ ዋናዋ እሷ አለች ማለት ነው። በቅናት መንፈስ በመነሳሳት ደስታቸውን አጨልመዋለሁ ብላ እንግዲህ ባሰበችው መልኩ ተሳክቶላት ይኸው ታርጌቷን መታለች ማለት ነው። ቤተሰቦቻችን ሶ በዚህ አማካኝነት እንግዲህ ቤተሰቡም ሁሉም ሰው ተረብሾ እንግዲህ ብሩክም እንዳያችሁት ኦሬዲ ፓራላይዝድ ነው ቤት ሆሏል። ለዚህ ደግሞ መድብል በጣም ነው የተናደደው። መድብል ብቻ ሳይሆን ሁሉም ቤተሰብ በጣም አዝኗል፣ በጣም ተከፍቷል። ቅድስቴም ደስታዋን በቃ ምኞቷን አላማዋን ሁሉ ስላሰናከሏት በጣም ነው የተከፋችው ያዘነችው። ግን አንድ የሆነ ነገር ስለሆነ እግዚአብሔር ይመስገን ለሁሉም ነገር ብለው እንግዲህ በህይወት መኖሩ በህይወት መቆየቱ ቢሞትም ይሆኑ ሞትም ቢሆን ይሆኑ ብለው እንግዲህ እግዚአብሔር ይመስገን ስለሆነው ነገር ሁሉ ብለው ፈጣሪና መስግነው እየኖሩ ነው የሚገኘው። ግን አሁን ደግሞ ማህሌት መግቢያ መውጫ መሄጃ መምጫ አጥታለች። በዚህም መጀመሪያ መድረሻ ስታጣ ወደ ካሌብ ጋር ነበር ሄደችው። ካሌብ እንግዲህ ለመጠቀሚያ አድርጎ ከወሰዳት በኋላ እንግዲህ በባለፈውም ታውቃላችሁ ማህሌትን አሳልፎ ሰጥቷት ነበር ለመድብል ሱ አሁንም ደግሞ የዛን ጊዜ እንኳን መድብል መሆኑን ሳያቅ ነው እሱም ማለት መድብል ዘርባቤል መሆኑን አያቅም ነበር። አሁን ግን አውቆ ስለዚህ አሁን መድብል ማህሌትን ፈሱጭ ለመቀበል ወጣ ወረድ እያለ ነው የሚገኘው። ግን ምንም ቢሆን ያው ማህሌትን ምንም አንድማ የሆነ መጠቀሚያ ሊያደርጋት ይፈልጋል አንዳንድ ነገሮች። ግን ደግሞ ይሄን ያክል የሱ ቋሚ አባሉ ወይም ሰራተኛው እንድትሆን ይሄን ያክል የሚያነሳሳው ወይም ደግሞ እንትን የሚሰጠው ነገር የለም። ብቻ ግን ያው ዘፈን ቀና እያለ ነው የሚገኘው። ቤተሰቦቻችን ያው ሁሉንም ነገር ለማስተካከል የሚችለውን ያክል እያደረገች ነው። እሷም እንግዲህ ራሷን ለማምለጥ እየሞከረች ነበር። ምክንያቱም ካሌብ ለመድብል አሳልፎ ከሰጣት መድብል እንደማይለቃትና የመጨረሻ ዋጋ እንደሚያስከፍላት ስለምታውቅ በዛ አማካኝነት እንግዲህ ራሷን ለማሸሽ እየሞከረች ነው። ግን አልተሳካላትም፣ ሊሳካላትም አይችልም። ምክንያቱም እንዴት ነው ታውቃላችሁ ቤተሰቦቼ
በፍጹም ምክንያቱም አሁን ላይ በቃ ወጥመድ ውስጥ ገብታለች። ወደዛም ብትሄድ ካሌብ አይለቃትም፣ ወደዚህም ብትመጣ መድብል አይለቃትም። መድብል እንግዲህ በሚገርም ሁኔታ የሚገርም ቻንስ ሰጥቷት ነበረ ለይቅርታ ልቧ ክፍት እንዲሆን የምትፈልገውን ነገር አሟልቶ በቃ ቤት ልከራይልሽ፣ እንደዚህ ላድርግልሽ፣ ኢቭን በቃ መንቀሳቀሻ ብር ልስጥሽ፣ በዛ ላይ ደግሞ በቃ የሚገርም ብር እየሰጣት ራሷን ሆና ፏፈሽ ብላ እንድትኖር ለወደፊትም ደግሞ የይቅርታ ልብ ኑሯት ራሷ ላይ ተኩራ ራሷ ላይ እንዲሰራ ነገሮች እንዲስተካከሉ ህይወቷ እንዲለወጥ ያላደረገው ነገር የለም። መድብልም ቢሆን ግን እሷ ይሄን ነገር አምና መቀበል ስላቃታች ወይም ደግሞ ይሄን በፍጹም መቀበል ስለማትችል አእምሯ ስለደነዘዘ ሁኔታውን ሁሉ እንግዲህ አበለሻሽተዋለች ቤተሰቦቻችን። በዛ አማካኝነት እንግዲህ በጣም ትልቅ መስዋዕትነት ነው ልትከፍል የተዘጋጀችው። አሁን እስካሁኑ ወሬ ነበረ እንደዚህ ወይም እንደሚባለው ነገር አልነበረም። ያሁኑ ግን በጣም ከባድ መስዋዕትነት እንደምትከፍል ታፊት ትታየኛል። እኔ ጀስት እንደማስበው ቤተሰቦቼ ምክንያቱም አሁን ላይ ካሌብም ዝና በፊትም ዝና ዘና አንዴ እዛ እንደዚህ እያለች ነበረ። አሁንም ካሌብ የተሻለ ነገር ካገኘ አሳልፎ እንደሚሰጣት ምንም ጥርጥር የለውም። በአየር ላይ ነው የሚሰጣት። እንደዚህ እንኳን ጊዜ ጠብቆ ወይ ደግሞ የሆነ እንደዚህ ብሎ አይደለም። በቃ ምንም አለምንም ርህራሄ ያለምንም ውጣ ውረድ ያለምንም ሰጣ ገባ አሳልፎ እንደሚሰጣት ምንም ጥርጥር የለውም እላችኋለሁ ቤተሰቦቼ። እንግዲህ መድብል ዛሬ ቤተሰቡን ዘና ሲያደርግ ነበረ እየዘፈነ በድምጹ እንግዲህ በጣም እያንጎራጎረ ቤተሰቡ ምስጥ ብለው ተሲሉ ነበረ። በተለይ የተዘፈነው ዘፈን እንግዲህ ብሩክን ነው ለቅድስቴ የተጋበዘ አይነት ስሜት ነው የተሰማኝ። ቅድስቴም እንግዲህ ብሩክን አይኑ እያየችው ሙዚቃውን እያዳመጠች ነበር። ወይም ደግሞ መድብል ሲዘፍን ጀስት ባይን አይ ኮንታክት ያደረጉ ነበርና በጣም ደስ የሚል ጊዜ ነበረ። መድብልም እንግዲህ ነገሮችን በጥንቃቄ እየሄደ ነው ሁሉም ነገር ለማስተካከል። ሲቀጥል ደግሞ ከመድብል ጋር ከካሌብ ጋር ያለውን ነገርም እንግዲህ በሚገባ መልኩ መስዋዕትነት ሳይከፈል ለማስተካከል ከታሬ ጋር ሆነው ሁሉን ነገር እያስተካከሉ ነው። እንግዲህ እንደሚታወቀው ካሌብ ሞሲሳ አሁንም እንትናን እየፈለጋት ነው። ትትናን ቤተሰቦቻችን ትትናን እየፈለጋት ነው። ትትና ደግሞ ያው አሁን እንደምታወቀው ያለችው ሌላ ስርፋ ነው። መድብል ደግሞ ትትና እንደሚታወቀው ይወዳታል። ሲቀጥል ደግሞ እንደዛ አሳልፎ እንዲጽፍ በፍጹም ምክንያቱም በሷ ጉዳይ ነው ሲጀመር ይሄን ያክል ከካሌብ ጥርስ ውስጥ ራሱ የገባው ሰው አሁንም እንግዲህ በቃ እሷን እንዲጓጓላት እኔ በቃ እሱን ወጥመር ላይ እነሳ እጥለዋለሁ ወይ ባጠመርኩት ወጥመዴ እያለ ነው የሚገኘው። መድብልም እንግዲህ ነገሮች እውነት ተሳክቶለት ሁኔታዎች ተመቻችተው ነገሮች ሁሉ ሆነው እንደሚስተካከልለት ባለሙሉ ተስፋ ነን ቤተሰቦቼ። በቀጣይ እንግዲህ በአዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ማለትም እንግዲህ በቅርቡ ስለናት ስትወድቅ መድብል እጅ ስትገባ ይታየኛል። በነገራችን ላይ ካሁን በኋላ ማለት ነው ማለት መድብል እጅ ከገባች በጣም ከባድ ነው፣ ሪስክ አለው ጋይስ። ምክንያቱም ወንድሙ ለዚህ ያበቃች ቤተሰብ ድጋሚ ቤተሰብ ላይ ላልደርስ ብላ ፕሮሚስ ገብታለት ያን ሁሉ ነገር አድርጎላት ውለታ ውሎላት ተዛጉጣውቷት የምትፈልገውን ብር ምናምን ኤቭሪቲንግ አሟልቶላት መልሳ ድጋሚ እሱ ቤተሰብ በዚህ ልክ እንትን ማድረግ በጣም ከባድ ነው። እንግዲህ መድብልም የሚችለውን እያደረገ ነው የሚገኘው ቤተሰቦች። ኤኒዌይስ እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት መልካም ጊዜ ተመኘውላችሁ። ወዳችኋለሁ። ባይ